አደይ እና ዴቭ ልባቸው ተሰበረ። እንግዲህ ዴቭ አደይን ለማግኘት እስከዛሬ ከባርኮትም ጋር ከኪንጎም ጋር እየተጋጨ ለብዙ ዘመናት የቆየ ሆኖ አሁን በስከ መጨረሻ እናቱ መጥታ ደስታውን ያለው ብሎ ያለው ግን እናቱ ግን ደስታውን አልሰጠችውም። በተለይ አደይን እንዳትመርጥ ያደረገቻት ፍቅር ናት። ፍቅር እንግዲህ ከሴትየዋን በስልክ ደውላ እናቱ መጀመሪያ አሳምናት ነበረ። ሰራተኛ ናት፣ እንደዚህ ናት፣ የኛ ቤት ቅጥረኛ ናት በማለት ስትነግራት እናቲቱም እንግዲህ አስተሳሰቧ ሰራተኛ ክብር የሌለው ይመስል ሰራተኛ እንዴት የኔ ልጅ ያገባል ባላባት ነው እኮ እያለች ነው እንግዲህ የመጣችው። ከመጣችን በኋላ አሁንም ፍቅር ከጎኗ ሁና ከዴቭ እናት ጋር ሁና ብዙ ነገሮችን ይህን ነገር የምታደርገው ዴቭ ለፍቅር ይገባታል መስሏት ነበር። ግን እናቲቱ የምትመርጥለት በፍጹም ፍቅርንም ሆነ አደይን እንዳልሆነ ያመላክታል። እንዲሁም ፍቅርን ፈልጎ ዳኒ ከቤቷ ድረስ መጥቶ የእናቴን ቤት ካርታ የነ ሊሊን የወሰጠሽው አንቺ ነሽ በማለት እየተሟገተ ከፍና ዝቅ ሲያረጋት ስታይ ደግሞ አሁንም ዳኒን በጥፊ ትለዋለች። ምንሽ ነው ስትባልም ምንም ነው እኔ እንደዚህ ትሆኛለሽ ብዬ ፍቅር አልገመትኩሽም፣ ተካክ እንደዚህ አይነት ወጠጤ ጋራ ትሆያለሽ በማለት ነበር ትዝብቱን ያደረገችባት። ዴቭ እንግዲህ እናቱን ለማስተዋወቅ ከላይና ከታይ ደፋ እያለ አደይን ፍለጋ እየዞረ ነበር። አደይን አግኝቷት አለባበሷን አሳምራ ፀጉሯን ተሰርታ ቆንጆ ሆና ለእናቱ እንድትቀርብለት በጠየቀ ሰዓት ድንገት ከዶክተሩ ጋር ነበረች። ዶክተሩ ደግሞ አንተ ለእናትህ ማሳየት ያለብህ አደይ እስከ ማንነቷ ተፈጥሮዋን ነው ብሎ ሲናገረው አንተ አያገባህ የሚያገባህ ነገር የለም በማለት ነበረ የመለሰለት። ሆኖም ይህ ነገር እንዳይከሰት ብሎ እሱም እንግዲህ ሊሊን አለባብሰሽ አምጫት በማለት ነበረ የሄደው። አሁን ደግሞ ሊሊ ትልቅ ችግር ገብታለች። ገጀራው የእናቷ ልጅ ሆኖ ተገኝቷል። እንግዲህ ስለ እናትሽ ምን ታውቂያለሽ? ያሹ ካርታ ያንቺ ብቻ አይደለም እኔም አለሁበት እያለ ያቺ ሊጠላት ሴትን ጠላሁ ብሎ ያለባት እናት የሊሊዬ እናት ሆና ተገኝታለች። በዚህ መሰረት እንግዲህ ሊሊ ደግሞ የማታውቀው ነገር ስለሆነ ምንድን ነው እያለ ያለው በማለት ግራ ተጋብታለች። እሱን ካርታ አምጪ እያሉ ግብ ግብ ሲገጥሙ ሌላውን ያጣርቻ እመጣልሃለሁ በማለት አደይ ታገላግላለች። ዳኒ ደግሞ እናቱን ለሞት ያደረጋት እሱ እንደሆነ ሰበቡ ለዶክተሩ እየተናገረ ነበር። እናቱን እንግዲህ ገንዘብ በቁማር ተበልቶ ቤቱን ካርታ ሲይዞ እንደተበደረባት እና ከቤቱ እንድትወጣ ተደርጋ በሰው ኩሽና ቤቱና በስቃይና በህመም ተሰቃይታ እናቱ እንዳለፈች እና እናቱ ከሞተች በኋላ ደግሞ እንደ እናቱና ከጎኑ የነበረችው ቤዛ እንደነበረች እና ቤዛ በማትፈልገው ስራ ተሰማርታ እሱን ለማስተማርና ለመርዳት ያደረገችው ነገር ነው እና እባክህ ዶክተር እሷን እና ቤዛን ልቀቅልኝ ያለ ሲማጸነው በፍጹም አንተ እናትህ ታማ ሆስፒታል ገብታ በተሳሳተ ሕክምና ላይ እንደናንተ አይነት ሰው መጥቶ እናትህን ያልሆነ መድኃኒት ሰጥቶ ቢገልብህ ምን ይሰማሃል ሲል ነበር ዶክተሩ የጠየቀው። ምክንያቱም አንድ ሰው በራሱ ላይ ካልደረሰ ሊያቅ ስለማይችል። ሰላም ውድ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። አደይ እንግዲህ ተቀጣይ ፓርቲ ይዘንላችሁ መጥተናል። አደይ እንግዲህ ልቧ ተሰብሯል። ዴቭም እንደዛው ያልጠበቀው ነገር ያለው እንግዲህ አደይ እስከዛሬም ከእናት ከአባቷ ጋር ግብ ግብ ይዛ እስከ መታገት የደረሰችው ዴቭን አገባለሁ የሚለው ነበር እንጂ ከዴቭ እናት አልወደድም ብላ አስባም አልማም አላቅም። አሁን የዴቭ እናት ደግሞ ስልክ እየደወለ በይ ነይ ቶሎ ወደዚሁ ዴቭን አገባለሁ ብለሽ የለም፣ ስለዚህ ነይ ቶሎ ልጅ ማግባት ከፈለግሽ ወደ እኔ ነይ ቶሎ እያለች ነበረ የምትጣራው። ለሌላ ሰው ልትድረው አስባለች። በጣም ያሳዝናል። በዚህ መካከል ቁጭ እንዳለች እንግዲህ ሩታ ደግሞ ትመጣለች። አንቺ ደግሞ ማንሽ ዘው ብለሽ ትገቢያለሽ ቤት ሳትቆቂ አለቻት። እኔ ሩታ እኮ ነኝ ስትላት ሩታዬ ነሽ እንዴ አለች ነሰምች። እንግዲህ የዴቭ እናት እኔ የምላሽን ስሚኝ፣ ዴቭን የምትፈልጊ ከሆነ እዚህ ነይና እዚህ ብዙ ተቀናቃኝ ሴቶች አሉበትና ቶሎ መተሽ አግቢልኝ እያለች እናቲቱ አፈቅረዋለሁ ምትይ ከሆነ ለእናትሽ ንገሪና ዝም ብለሽ ነይና እኔ ድርሻለሁ እያለች ዴቭን ለሌላ ሴት ለመዳር ወይዘሮ እናቱ አለመያዝ ሸብረብ እያለ ትገኛለች። አደይ በዚህ ሰዓት አንቺ ስርዓት የለሽም ምንድንሽ አልሚዬ እንዴት ነሽ? እኔ እኮ ሩታ ነኝ አለች። ውያን በሞትኩኝ ሩትያን እንዳትዪ በማለት ቅፍ አድርጋ ተስማትና እንዴት ነሽ ደህና ነሽ ወይ አባትሽስ ደህና ነው ወይ ስትላት እንዴት አምሮብሻል ግን አንቺ ትልቅ ሰው ሆነሻል እኮ አለቻት።
በዛን ጊዜ እንዴት ይረዝማል ስትል አንቺም እኮ በጣም ቆየሽ ከሄድሽ፣ እንግዲህማ ምን ቀረ ብዬ እመጣለሁ። ቤተሰቤን በሙሉ ሰብስቤ ሄጃለሁ እኮ። ለመሆኑ አባትሽ እንዴት ነው ስትል አባቴ ጋር አትደዋወይም እንዴ? አባቴ እኮ በጣም አሞታል። ብደውል እኮ አይመልስልኝ። የሆነ ጊዜ ቤት ላገባ ነው ሚስት ማገባበት ብር ላኪልኝ ብሎኝ ከልክየው በዛ ተቀይሞ ነው መሰል በፍጹም አያነሳልኝም። ያንቺ አባት እኮ አይረባም ስትላት ድንገት ደግሞ ሩታ ትክዝ አለች። አሁን በዚህ መካከል እንግዲህ አሁን ሊሊ ደግሞ ትልቅ ችግር ውስጥ ገብታለች። ምክንያቱም ይህ የገጀራው የእሷ ወንድም ሆነ ማለት የካርታው እንግዲህ የጋራቸው ነው እና አንቺን አክስቴ የምትልህን አትስማ፣ ሄድና አክስቴ ለእኔ ጥሩ ነገር አትመኝም እባክህ እያለች ነበረ። እንግዲህ ደግሞ አሹ ቀብራሬ ደግሞ የዴቭን እናት እንዴት አይነት ሴትዮ መጡብን፣ ቁጭ ብላችሁ ብድግ ብላችሁ ቁጭ በሉ ብለው የሚሉ አስቸግረውናል። እና እንግዲህ ሩታንና ሄለንንም ማነች ሮማንና ሄሌንንም ግራ እያጋቧቸው ይገኛል። በተለይ ሄሌን ተሳስታ ውሃ ስለተደፋባት አንቺ ልብሴና ቆሽሽኛለሽ፣ አታቆሽሽኝ፣ ከፊቴ እንዳይሽ አልፈልግም እያለች ነው። ክላስም አዘጋጁልኝ ብለው ምኝታ ቤት ቢዘጋጅላቸው ምኝታ ቤት ላይ እንዴት ፎጣ ታስቀምጣላችሁ ብለው ሰራተኛን ከፍና ዝቅ ሲያደርጓቸው እንዴት አለ ጉድ ገባን እያሉ ሁሉም እንግዲህ በዴቭ እናት ላይ ተቃውሟቸውን እያቀረቡ ነው። አሁን እንግዲህ ሩታ ደግሞ ዶክተሩን ፍለጋ እየሄደች ነው። እንግዲህ የአንቺ የደስታው ምንጭ ዶክተሩ ነው እያለ አሹ ቀብራሬ ሩታን እያላት ነበር። አሹ ደግሞ ሄሉ እየመጣሽልኝ እስኪ ቁጭ በይ ስራ ያዤ ነው እኮ አለቻት። ምን ስራ ይዘሽ ነው አላት። ሮማንዬ የትዳ ነው አንቺ ስራ የበዛብሽ ሲል ይጠይቃታል። የዴቭ እናት ንግግሯ ምር ትልቅ ሰው የሚባል እኮ ትንሹን ሲያከብር ነው ፈጣሪም ደስ የሚለው። ይቺ የዴቭ እናት ግን የትልቅ ሰው ቀላል ናት። ኧረ እባክሽ እንዳሰማ ዝም በል። ኧረ ሄለን እየሰማች ነው። ሂድ እንዴ እኔ እኮ ጠርቼሽ ነው የመጣሁት። ሮማኔ ሄሉዬ ምን ሆነች ነው ሲላት፣ አይ በቃ ሊሄድ ሴትዮዋ በጣም አስቸጋሪ ሴት ናት እያሉ እንግዲህ የቤቱ ሰው በሙሉ በጣም አስቸጋሪ እንደሆኑ እዳ ገብተናል እያሉ ሁሉንም እያንቋሸሸቻቸው ስለሆነ ግራ ተጋብተዋል። ዴቭም እንግዲህ እናቴ የልብ ኬዝ ስላለባት እባካችሁ ቀስ አድርጋችሁ ትላለች። የፍቅርም እናት እንደዛው አልሚዬ ቆሻሻ ነገር አትወድም፣ መጥፎ ነገር አትፈልግም በማለት ስትናገር ጭራሽ ሰራተኞቹን ከርፋፋዎች ናቸው እያለች የምትሳደብ ሆነባቸው ግራ ተጋብተዋል። በዚህ መካከል እንግዲህ አሁን ራሱ ዳይመንድ ስራ ግባ ቢባል አደይን ልል ብዬ ሳልድር ስራ አልገባም እያለ እየተዘጋጀ ነው። ስለዚህ አሁን እንዴት ሆኖ ብሎ አበበ ሲጠይቀው ገና ነው። እናቲቱ በጣም ፈቃደኛ ምኮን አትመስልም፣ እንደው ምን እንደሚደረግ አናቅም እያሉ ሁሉም ግራ ገብቷቸዋል። ሊሊ ግን ልታገባላት ማዴ መስሏት ደስ ብሏት ስታምሪ እኮ በጣም ቆንጆ ነች፣ አንቺን ገና ሲያውሽ ነው የሚወዱሽ እያለች ስትል ባቡሬም ቤት ድረስ ሂዶ ጓደኝነቱን ሲያስተዋውቃቸው አደይ እኮ በጣም የምትወደልኝና ልትወጃት ትችያለሽ፣ ሁላችሁም እንደዛ ትላላችሁ፣ ግን ሌላ ሰው ደግሞ ሌላ ነገር ያለኝ አለ ስትል ፍቅር ቶሎ ብላ አክስቴ ምንም ነገር እንዳትናገሪ ብላ ታስጠነቅቃታለች። ከዛም ስሜ ፍቅር ያልሺ ነገር ሁሉ ግን ውሸት ሆኖ ከልጄ ጋር ከዴቭ ጋር የምታጣልኝ ከሆነ እኔና አንቺን የምጣላው ስትል በፍቅር ስትነግራት፣ ፍቅር ደግሞ አይ አክስቴ ሁሉም ነገር የነገርኩሽ ነገር እውነት ነው፣ የእኛ ቤት ሰራተኛ የነበረች ናት፣ ምንም ያልተማረች ናት፣ ለዛውም የገጠር ኗሪ ናት እያለች ነበር። በገጠር መኖርን ክብር አለመሆኑን እና የሰው ልጅ መምጫው ከገጠር መሆኑን ያላወቀችው ፍቅር ማለት ናት። እና እሷም ግን የእሷን ሀሳብ ተገንድፋ እንደዛ ነበር ያደረገችው። አሹና ደግሞ ሮማኔ ምግብ ስታመጣለት እሰይ ዛሬ ደግሞ እንዴት አምሮብሻል፣ ቆንጆ ምግብ አመጣሽ፣ ቆይ ላጉርስሽማ እያለ እንግዲህ ዛሬ ሳቅ ሳቅ ስላለችለት ሮማን በጣም ተደስቶ እያጎራረሳት ነበረ። እንግዲህ አደይ ልብሷን ቀይራ አልቀይርም እንዲሁ ብዬ መሄድ አለብኝ ስትል ሊሊ አይሆንም ቀይሪ ብላ አለባበሰቻትና ይዛት ወደ ቤት ትሄዳለች። የዴቭ እናትም ቁጭ ብላ ነበረ። እንግዲህ ቁጭ ብላ አደይ ሂዳ ስጠብቃት የዴቭ እናት ገና ከክፍል አልወጣችም ነበር። እንግዲህ ፍቅር እናት አየቻትና አደይ የመጣሽ እንዴ ብላ ሰላም ነበር ያለቻት። ከዛም በኋላ ሰላምታውን ከተለዋወጡ በኋላ ዴቭ እናት የሉም እንዴ ስትል አደይ ትጠይቃለች። አደይም አራለች እኮ ትመጣለች አላት። ከዛም ባቡሬ ሊሄድ ነው ብሎ ይነሳል። ወዴት ልትሄድ ነው ስትል ሉሊ ትጠይቀዋለች። አንደኛ ሚዜ መሆንን ረሳኸው እንዴት ልትሄድ ነው አለ። አስቸኳይ ጉዳይ ስላለብኝ ነው ብሎ ባቡሬ ሲወጣ እሺ ብለው ይሰዱታል።
ከዛም ሊሊ ምን ሆኖ ይሆን በማለት ራሷን ቀጥ አድርጋ ትመለከተዋለች። ከዛም የዴቭ እናት እንግዲህ ትመጣና አማቴ መጣች ብላ አደይ ብድግ ብላ ሰላምታዋን ልትሰጣ ስትል እጇን ተጸይፋ ሰላም ሳትላ ስትቀር በዛን ሰዓት የአደይ ልብ መሰበር እና የዴቭ የእናቱን መልስ አስተያየት በማየት ልቡ መሰበር በጣም ያሳዝናል። በዚህም እንግዲህ ምንም መልስ ሳትመልስላት እጇን ሰብስባ ቁጭ አለች አደይ እና በጣም ከባድ ነው። ቀጣዩ እንግዲህ ምን ይከሰታል? በዚህ መካከል እንግዲህ ዶክተሩ ደግሞ አደይ እንደሚያፈቅራትና እንደሚወዳት በተከታታይ በፍጹም ልቡ ቁጭ ላይለት እየተጨነቀ ስለሆነ እንግዲህ ዴቭ ሲንከራፈፍ የዴቭ እናት አልፈቅድም ስትል ዶክተሩ ላሻርጎ ይወስዳታል ማለት ነው። ስለዚህ ቀጣይ ምን ይከሰታል? ከዚህ በኋላ ምንስ ይወስናል? እንግዲህ እሷ ምሳሌ ሰርግ ላደርግ ሳይሆን የመጣሁት የልጄ ሚስት ማን እንደሆነች ልመርጥ የመጣሁት ነው ያለችው እና የዴቭ እናት በዚህ እንግዲህ አደይም ልቧ ተሰብሮ እንኳን አደይ አይደለም ሁሉም የተመለከቱት እነ ሄለንም ሊሊም የፍቅር እናትን በጣም ነበረ ሁላቸውም የደነገጡት።